ለመሆኑ የአብይ ጾም ሁለተኛ ሳምንት ለምን ቅድስት ተባለ? ይህ ስያሜ ከሰንበት ቅድስናና ከሰው ልጅ ሕይወት ጋር ያለው ጥልቅ ምስጢርስ ምንድነው? ዛሬ የቅድስናን ትርጉምና የዕለቱን ድንቅ ታሪክ አብረን እንቃኛለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰብስክራይብ እና ላይክ በማድረግ እንድትጀምሩት በአክብሮት ተጠይቃለሁ። አመሰግናለሁ። የቤተ ክርስቲያናችንን መዝሙር ንባቡን ከዜማው አስማምቶ አጠናክሮ ያስተላለፈልን ኢትዮጵያዊው ሊቅ ቅዱስ ያሬድ በጾመ ድጓው በአብይ ጾም ለሚገኙት እሁዶች ሁሉ የተለየ መዝሙር ስለሰራላቸው እያንዳንዱ እሁድ በመዝሙሩ ስም ይጠራል። በዚህም መሰረት የዚህ ታላቅ ጾም ሁለተኛ እሁድ ቅድስት ተብሎ ተሰይሟል። ቅድስት የሚለው ቃል ግሱ ቀደሰ ሲሆን ለየ፣ አከበረ፣ መረጠ የሚል ትርጉም ይዛል። ቅድስት ማለት የተለየች፣ የተመረጠች፣ የከበረች ማለት ነው። ቅዱስ የሚለው ቃል እንደየአገባቡ ለፈጣሪም ለፍጡርም ያገለግላል። ለፈጣሪ ሲነገር እንደ ፈጣሪነቱ ትርጉሙ ይሰፋል፣ ይጠልቃል። ለፍጡር ሲነገር ደግሞ እንደ ፍጡርነቱና እንደ ቅድስናው ደረጃ ትርጉሙ ሊወሰን ይችላል። እግዚአብሔርን ቅዱስ ስንል የባህሪው የሆነ ኃጢአት የማይስማማው ለቅድስናው ተወዳዳሪ ተፎካካሪ የሌለው ወደር የማይወጣለት ዘላለማዊ የሆነ ማለታችን ሲሆን፣ ፍጡራንን ግን ቅዱሳን ስንል ቅድስናቸው የጸጋ የሆነ ከእግዚአብሔር ያገኙት እንደ ነጭ ልብስ ጽድቁም ኃጢአቱም እንደ ዝንባሌያቸው የሚስማማቸው ለቅድስናቸው ማዕረግ ደረጃ የሚወጣለት እንደ ገድል ትሩፋታቸው መጠን ሊጨምርም ሊጎድልም የሚችል ማለታችን ነው። ከፍጡራን መካከል ለእግዚአብሔር የተለዩ ሁሉ በጸጋ የቅድስናው ተሳታፊ ሊሆኑ ይችላሉ። መላእክት፣ ሰዎች፣ መካናት፣ ዕለታት፣ አልባሳት፣ ነዋያት ሁሉ ለእግዚአብሔር እስከተለዩ ድረስ ከቅድስናው በረከት ይሳተፋሉ። እንደየደረጃቸው ቅዱሳን ተብለው ይጠራሉ። በዚህ ዕለት ስለ ቅድስና እንዲሁም ዘወትር በዕለተ ሰንበት ከሌሎች ቀናት በተለየ ሁኔታ ለጽድቅ ሥራ እንድንበረታ ለቅድስና ራሳችንን እንድንለይ ስለ ዕለተ ሰንበት ቅድስና ይሰበካል፣ ይነገራል። የሚዘመረውን መዝሙር ግነዩ ለእግዚአብሔር ወጸውዑ ስሞ ወንግርዎሙ ለአሕዛብ ምግባሮ ሀቡ ስብሃተ ለስሙ አክብሩ ሰንበተ ተገበሩ ጽድቀ ዝግቡ ለክሙ መዝገበ ዘበሰማያት ሀበጻጼ እያማስኖ ወይረክቦ ሰራቂ ድሏኒክሙ ንበሩ ዘበላሉ ጸልዩ ሀባሎ ክርስቶስ ለእግዚአብሔር ተገዙ ስሙንም ጥሩ ሥራውንም ለአሕዛብ ንገሯቸው። ለስሙም ምስጋናን አቅርቡ፣ ሰንበትን አክብሩ፣ እውነትንም አድርጉ። ብል የማያበላሸው ሌባም የማያገኘው በሰማያት ያለ መዝገብን ለእናንተ ሰብስቡ፣ ተዘጋጅታችሁም ተቀመጡ። ክርስቶስ ወዳለበት ወደ ላይ አስቡ። በመንፈስ ቅዱስ ተቃኝቶ ታላቁ ሊቅ ቅዱስ ያሬድ እንደዘመረልን በተለይ ሰንበት ነገረ እግዚአብሔር በተለየ ሁኔታ የሚዘከርባት፣ ሕሊናችን ከምድራዊው ሐሳብ ወጥቶ ወደ ሰማያዊው የሚነጠቅባት፣ ለቅድስና የተለየች ቅድስት ዕለት መሆኗን ይጠቁማል። በቅዱስ መጽሐፍም የሰንበትን ቀን ትቀድሰው ዘንድ አስብ ዘጸአት 28 ተብሏል። የሰንበትን ቀን አስቀድሞ የቀደሰ የባረከ ራሱ እግዚአብሔር ነው። እግዚአብሔርም ሰባተኛውን ቀን ባረከው ቀደሰውም። እግዚአብሔር ሊያደርገው ከፈጠረው ሥራ ሁሉ በእርሱ አርፏልና። ዘፍጥረት 2 ቁጥር 3። እንግዲህ የሰንበትን ቀን ትቀድሰው ዘንድ አስብ የተባለው እግዚአብሔር አስቀድሞ የባረከውን የቀደሰውን እኛ ድጋሚ የምንቀድስ የምንባርክ ሆነን ሳይሆን በዕለተ ሰንበት ራሳችንን በተለየ ሁኔታ ለቅዱስ ተግባር እንድንለይ ለሥጋችን ከምንፈጽማቸው ተግባራት ይልቅ ለተግባረ ነፍስ እንድናደላ ያስረዳናል። ምንም እንኳን ለሥጋችን ስንባክን ጊዜ ቢያጥረን፣ በዕለተ ሰንበት ግን ቅዳሴ ከማስቀደስ ቅዱስ ቃሉን ከመስማት ቅዱስ ሥጋውን ክቡር ደሙን ከመቀበል እንዳናስታጉል በሥርዓት ቤተ ክርስቲያን ታዘናል። ሊቃውንቱ በፍትሐ ነገሥት ተጋብኡ ኩሎ ዕለት አበ ቤተ ክርስቲያን ወፈድፋደሰ በዕለተ ሰንበት ወበበዓላት ወበዕለተ ትንሣኤ ዘውእቱ ዕለተ እሁድ። ሁልጊዜ በቤተ ክርስቲያን ተሰብሰቡ፣ ይልቁንም በዕለተ እሁድ በዕለተ ቀዳሚት በጌታ በዓላት ወደ ቤተ ክርስቲያን ተሰብሰቡ። ፍትሐ ነገሥት ገጽ 250 ብለው ለመንፈሳዊ ሕይወታችን ከሌሎች ቀናት በተለየ ሁኔታ
ትኩረት የምንሰጥበት የምንቀደስበት ዕለት ቅድስት ሰንበት እንደሆነች ተናግረዋል። ሐዋርያዊው ቅዱስ አትናቴዎስም በቅዳሴው ላይ ሰንበት የተቀደሰችና ሕይወታችን እንዲቀደስባት የተለየች ቀን መሆኗን ሲያስረዳ እንዲህ ይላል። ወንበል ዛቲ ዕለትን ተገብረ እግዚአብሔር ንትፈሳህ ወንትሐሰይ ባቲ። ይህች ዕለት እግዚአብሔር የሠራት ያከበራት ዕለት ናትና በእርሷ ፈጽሞ ደስ ይበለን። ሰንበት ለክርስቲያኖች ለመንፈሳዊ ደስታ የተለየች ቀን ናት። የመንፈሳዊ ደስታ ምንጩ በነፍስ የሚገኝ መንፈሳዊ በረከት ነው። ሰው የኀጢአትን ሸክም በንስሐ ሲያራግፍ፣ ነፍሱ በጸጋ እግዚአብሔር ስትቃኝ የሚሰማውን ደስታ በሌላ በምንም መንገድ ሊያገኘው አይችልም። ቅዱስ አትናቴዎስ ሐዋርያዊም ሰንበት ቅድስትና ለቅድስና የተለየች ቀን መሆኗን ያስተማረን አስቀድሞ በነቢያት ትንቢት ያናገር የነበረ መንፈስ ቅዱስ አነሳስቶት ነው። ስለ ሰንበት መለየትና መቀደስ እንዲሁም መንፈሳዊ ሐሴት ቀን ስለመሆኗ ነቢዩ ቅዱስ ዳዊት በመዝሙሩ እንዲህ ብሎ ነበር። እግዚአብሔር የሠራት ቀን ይህች ናት፣ ሐሴትን እናድርግ፣ በእርሷም ደስ ይበለን። መዝሙር 117 ቁጥር 24። ቅዱስ ዮሐንስ በራእዩ ሰንበት የጌታ ቀን ስለመሆኗ እንዲህ ይላል። በጌታ ቀን በመንፈስ ነበርሁ። ራእይ ምዕራፍ 1 ቁጥር 10። ሰንበት የእኛ ቀን ሳትሆን ለጌታችን የምንሰራባት፣ የምንለይባት፣ የምንቀደስባት፣ ነገረ እግዚአብሔርን የምንዘክርባት የጌታ ቀን ናት። ለቅድስና የተለየች ቅድስት ቀን ናት። በተለይ የክርስቲያን ሰንበት እሁድ በኩረ በዓላት ትባላለች። በኩር ታላቅና መጀመሪያ ማለት ነው። የመዳናችን መሠረት የተወጠነባት የጌታ የጽንሰቱ ቀን ዕለተ ሰንበት ናት። የመዳናችን ማረጋገጫ የእምነታችን መሠረት የበዓላት ሁሉ አብይ ትንሣኤው የተፈጸመው በዕለተ ሰንበት ነው። እንግዲህ በዚች ቅድስት ዕለት ለቅድስና በተለየች ዕለትስ ሥጋውንም ነፍሱንም በሚያረክስ ተግባር የተሰማራስ ለነፍሱ ምን ዋስትና ይኖረዋል? ቅድስት በተባለች ሰንበት እሁድ ማንም በምንም ምክንያት ወደ ቤተ እግዚአብሔር ከመሄድ እንዳያስታጉል በሥርዓተ ቤተ ክርስቲያን ተቀምጦልናል። ሌላው ቀርቶ በዕዳ፣ በብድር፣ በቀረጥ፣ በግብር፣ በአስራት፣ በበኩራት ይሉኝታ ፈርቶ ማንም ቅድስት በምትባል በእሁድ ሰንበት ቅዳሴ እንዳያስታጉል ማንንም በዚች ቅድስት ዕለት ምንም አይነት እንዳይጠይቅ ታዟል። ወይስስ መኑሂ በየእቲ ዕለት ንዋዮም ካሉ ወይጽሐቅ አሐዱሂ እምእመናን በእንተ ሐሰሰ ዕዳ አው ተጻልኦ አው በዘይመስሎ ለዝንቱ ወይሁሩ ቦቱ ኩሎሙ ሰብ ሀበ ቤተ ክርስቲያን ወይምጽኡ ኩሉ ለለ አሐዱ እምእመናን ሀቤሃ በንጽ ወበትሕትና ዘንበለ ፍርሃት እምነ መኮንን ወእም ባለ ዕዳ አው እምፈታሂ አው ዘይመስሎ ወእም መሰት አበለ አሐዱ ሂ ክርስቲያን ምክቢተ ይፍዲ ከምእመናን ወገን አንድስ እንኳ በእሁድ ቀን ለገንዘብ መትጋት ገንዘቤን አምጣ ብሎ መጣላት ዋስ መያዝ አይገባውም። ሁሉም ምእመናን ወደ ቤተ ክርስቲያን በንጽሕና በትሕትና ሆነው ይምጡ እንጂ ዳኛ ግብሬን፣ አበዳሪ ብድሬን፣ ኤጲስቆጶስ አስራት በኩራት፣ ነጋድራስ ቀረጥ አምጡ ይሉናል ብለው ሳይፈሩ ይምጡ። ከነጋድራሶች አንዱ እንኳ ወደ ቤተ ክርስቲያን ከሚሄዱ ሰዎች ቀረጥ ይቀበል ዘንድ የድፍረት ሥራ የሠራ ቢሆን እጥፍ አድርጎ ይክፈል። ፍትሐ ነገሥት ገጽ 258። ቅድስት ቤተ ክርስቲያን ይህን ያህል ጥንቃቄ የምታደርገው ሰዎች በተለያየ ምክንያት ከቤተ ክርስቲያን እንዳይረቁ ከዛም አልፎ ተበዳይም ሆነ በዳይ በዕዳ የሚጠየቅም ሆነ የሚጠይቅ ሁለቱም በአንድነት ቅዱስ ቃሉን ሲሰሙ ዋሽቶ የሰው ዕዳ ያልከፈለውም ተጸጽቶ ይክሳል። ወራት ብሶበት ቀን ጥሎት መክፈል ላልቻለውም ምሕረት ይቅርታ እንዲያገኝ ቅዱስ ቃሉ ጸሎቱ ምክንያት ይሆነዋል። በዚህም የተነሳ ሁለቱም ወገኖች በክፉ ከመፈላለግ ይልቅ የይቅርታ የምሕረት ሰዎች ይሆናሉ። በዚህች በኩረ በዓላት በምትሆን በቅድስት በዕለተ ሰንበት የምእመናን መንፈሳዊ ሕይወት ይባረካል፣ ይቀደሳል። በዚህ ታሳቢነት ዕለቱም ዕለተ ቅድስና መሆኑን ለማጠየቅ ቅድስት ተብሏል። ቅድስና የተፈቀደልን ብቻ ሳይሆን የታዘዝነውም ጭምር ነው። እኔ እግዚአብሔር ዘሌዋውያን 19:2 በዚህ ኃይለ ቃል ውስጥ ቅድስና እንደ ፈቃድም እንደ ትእዛዝም ሆኖ ተሰጥቶናል። እግዚአብሔር ያልፈቀደውን ነገር አድርጉ ሁኑ ብሎ አያዝም። የቅድስና ሕይወት መሠረቱ የእግዚአብሔር ፈቃድና ትእዛዝ ሆኖ ሳለ
ለመቀደስ የእኛ መሻት መፈለግ ዝንባሌም ወሳኝ ነው። ለዚህ ነው ሐዋርያው እንዲህ ሲል የጻፈልን፣ ትቀደሱም ዘንድ ፈልጉ። ዕብራውያን 12:14 ምንም እንኳን ቅድስና የተፈቀደና የታዘዘ ቢሆንም የውዴታና የነጻ ፈቃድ ውጤት እንጂ የምንገደድበት አይደለም። እግዚአብሔር ፍቅሩ ገብቶን ወደንና ፈቅደን በፈቃዱና በትእዛዙ እንድንመራ እንጂ ያለ ፈቃድ እንድንገዛለት አይወድም። ወደ ቅድመ ነገራችን ስንመለስ ዕለተ ሰንበትም ቅድስት መባሏ ከላይ ያብራራነውን መሰረታዊ ሐሳብ በተከተለ መልኩ ነው። ዕለቲቱ ቅድስት መባሏ ዋና ዓላማ በሰዎችና በእግዚአብሔር መካከል ለቅድስና ሕይወት ምልክት ማስታወሻ እንድትሆን ነው። በባህሪው ቅዱስ የሆነ አምላክ ዓለምን የማዳን ሥራውን የጀመረበት ጽንሰቱን እንዲሁም የማዳን ሥራውን አጠናቆ ሙስና መቃብርን አጥፍቶ ዘላለማዊ ሕይወትን ያበሰረበትን ትንሣኤውን የምናስብበት በመሆኑ የዕለቱ ቅድስና የፈጣሪን ቅዱስ ተግባር የምናደንቅበት ከማንኛውም የሥጋ ሥራ ተለይተን የዋለልን ውለታ ከፍ ከፍ እያደረግን እርሱን የምናመሰግንበት ዕለት ነው። ይህም እኛን ወደ በለጠ የቅድስና ሕይወት የሚያሸጋግረን ከመሆኑም በላይ የእግዚአብሔርን ጥልቅ ፍቅር በየጊዜው እንድናስብና በፍቅሩም እንድንኖር ያግዘናል። ከጾሙ በረከት ያሳትፈን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ጾሙን በሰላም እንዳስጀመረን በሰላም ያስፈጽመን። ለሁላችንም ከበረከቱ ይክፈለን። አምላካችን እግዚአብሔር ይቆየን። ይህንን ቻናል ሰብስክራይብ እና ላይክ በማድረግ እንድታሳድጉት እንዲሁም እንደዚህ ያሉ መንፈሳዊ ምንባባት በየጊዜው እንዲደርሳችሁ እንድታደርጉ በአክብሮት እጠይቃለሁ። አመሰግናለሁ። ምንጭ ማኅበረ ቅዱሳን